ግን ማለት ነው እኔ አሁንስ ለእኔ ትልቅ ጥያቄ የሆንክብኝ ነገር ቢኖር መቼ ነው የልዑልን ቦታ የምትለቀው አንተ? የልዑልን ቦታ መቼ ነው የምትለቀው? ሁሌ ራስህን ሕፃን ነው የምታደርገው። እኔ እኮ ወንድ ልጅ ይሁን እሺ አልደረስኩም ከማለት ይልቅ ለትዳር ብቁ አይደለሁም፣ ለትዳር የምመጥን ወንድ አይደለሁም፣ ለትዳር የሚሆን በሳል ጭንቅላት የለኝም ማለት ነው ወይንስ በምን አይነት ሚዛን ነው አንተ አሁን አልደረስኩም ማለት ልጅ ነኝ እያልክ ነው አብርሽዬ? ይሄንንማ መጀመሪያ ነበረ እኮ ወደ እንትን ሄዶ ከመጫወት በፊት ነበረ መሆን የነበረበት። ግን አንተ አሁን እንደዛ ሳይሆን ትዳር ውስጥ ወጥተህ የገባህ ነህ። ያው እዛ ጋ እንግዲህ ያው ዴቭን ያው ብዙዎቻችሁ ያው በፊት የተቀበልነው ዴቭን በንጹህ ነበረ ከሩታ አጠገብ ቆሞ ስላየ ነው እንደሚለውም ልጅ ከአባት ጋር የሚለውን ሀሳብ ስላነሳ ሁላችንም በዴቭ ሀሳብ ተስማምተን ነበረ ወደ ሚዲያ ሲመጣ የተቀበልነው እና መሀል ላይ ግን ዴቭ ያው የመቃየር ስሌት የማፈግፈግ ነው የሚባለው የማፈግፈግ ስሌት አሳይቶን ነበረ። ወዲያው ከቡዜ ጋር ተገልብጦ ለሄርሜላ አዛኝ መስሎ የቀረበው ማለት ነው። ዛሬ ደግሞ ያው ሩታና አብርሽ በሽምግልና ስለተያዘ መጀመሪያ ሽማግሌዎች ወደ እነሱ መጥተው ያልሆነ ንግግር ከመናገራቸው በፊት እነዚህ ሁለት ወጣቶች በፊት ባለትዳር የነበሩ የአንድ ልጅ አባት የአንድ ልጅ እናት የሆኑ እነዚህ ጉብሎች እንግዲህ ለያዥም ለተገናዥም ስላስቸገሩ ዛሬ ላይ እንግዲህ ብዙ ጊዜ የአብርሽ አክስት ናት ትሉኛላችሁና እኔ ግን የሩታ አክስት ናት። ያው ከአብርሽም አንደበት የሩታ ቤተሰብ የሩታ አክስቶች ስለሚል ነው ምርጦችዬ። እንግዲህ እኛ አናቅም እንግዲህና የሩታ አክስትና እንግዲህ ዴቭ ያው በሽምግልና ተወካይ ውክልናውን ወስደው ቅድሚያ እነሱን ለማናገር ተገኝተው አብርሽንም ሩታንም ጠርተው አናግረዋቸው ነበረ። የአብርሽ መልስ ግን እኔ በጣም ነበር የሳኩት። ምክንያቱም ራሱን ሁሌ እንደዛ እንደ ጻን ልጅ እንደ ልዑል አድርጎ የሚያቀርብበት መንገድ ይገርመኛል። ሁሌ ልጅ ነህ አብርሽ፣ ሁሌ በቃ ገና ነህ፣ ልጅ ነህ ሁሌ። እንዴት ነው እንጂ አብርሽ ምን ነው ካንተ አነስ ያሉ በእድሜም በምንም ካንተ እኮ አነስ ያሉ አይምሯቸው ግን ብስል ያለ ስለ ትዳር ክብሩነት ስለ ትዳር ትልቅነት ገብቷቸው ወልደው እንዴ አብርሽ ተው እንጂ እያየን ምንድነው አንተ ለተመልካችም ያሳፍራል። ሁሌ ራስን ሕፃን እያደረግክ የምቀርበው ሩታውን የእድሜ ጉዳይ ስላሳሰበሽ ምናልባት አንቺ ማግባት ትቻልሻል። ሩታ የእድሜ ጉዳይ አሳሰበኝ አላለችም። ሲቀጥል ደግሞ ማለት ነው የተጠየቀው ጥያቄ ወደ ነበርክበት ትዳር ተመለስ እንጂ እኮ አዲስ ትዳር መስረት አልተባልክም አብርሽ። አሁን አንተ ልክ አዲስ ትዳር ውስጥ ግባ እንደተባልክ ነው መልሶች ሁሉም ሚዲያ ላይ አብርሽን ካያችሁት በእንደዚህ አይነት ጉዳይ ሲጠየቅ ሁለቱን ለማስታረቅ ሲጠይቁት እሱ ራሱን ሁሌ ልጅ አድርጎ ነው። አብርሽዬ እንዲህ ነው ነገሩ። እንዲህ አንድ ሰው እኮ ለትዳር ብቁ አይደለውም ወይም ደግሞ ለትዳር ገና አልደረስኩም ብሎ ራሱን የሚስልበት ወይም ራሱን የሚናገርበት መንገድ አንደኛ ምናልባት በቢዝነስ ያለው ቢዝነስ ለትዳሩ ያው ግድ ፍቅርም ቢኖር ማለት ነው አይደለ? ምርጦች እየመቼም አሁን ላይ ፍቅር ዳቦ አይሆንም፣ ፍቅር እንጀራ አይሆንም ማለት ፍቅርን ብቻ ብላ ወደ ትዳር ምትገባ ሴት የለችም። እሷ ጋም የሆነ ነገር ሊኖር ይገባል፣ እሱ ጋም የሆነ ነገር ሊኖር ይገባል። ያ ፋይናንሻሊ የዛ እጥረት አለብኝ አንድ ወንድ ልጅ ለትዳር ዝግጁ አይደለው የሚለው ደግሞ በአስተሳሰብ ያልበሰለ ከሆነ ለትዳር የሚመጥን አይነት ወንድ ከሆነ ራሱን ሳያዘጋጅ ወደ ትዳር መግባት የማይፈልግ አሁን ወደ ትዳር በነገራችን ላይ ዝም ብሎ ተነስቶ የሚገባ ነገር አይደለም። ምክንያቱም ትዳር ማለት ትልቅ ክቡር ነገር አንድ ተቋም ነው። ትዳር ራሱ ማለት ነው አይደለ? በሳል ካልሆነ ጭንቅላት አንተ ካልበሰልክ አንተ ግን እንደዚህ አይደለም የምትለው አብርሽ ኖ እንዴ እንማኛ አንቀበልም። መጀመሪያስ ምን ብለህ ነበረ የገባኸው? ሁሌም እኮ ትጸጸታለህ ወደ ትዳር በጭራሽ። ዛሬ ደግሞ ምን ቢሉ ጥሩ ነው? ቤተሰቦቼ ጨጓራውን እንደታመመ ትዳር ውስጥ በነበረ ጊዜ ህመምተኛ እንደነበረ የጨጓራ ህመም እንዳጋጠመው ከዛ እንደተገላገለ አይነት ነገር ነበረ በሩታ ፊት። እኔ ግን በመሀል ላይ ምን አይነት ተስፋ ሰጠ መሰላቸው አብርሽ? እኔም እሷም እየተያየን ነው የሚለው ነገር አምልጦክ ይሆን እንዲ አብርሽዬ? አደል እንዴ ሩታ እያልካት ነበር፣ አምልጦህ ነው? እንደዚህ ከሆነ እኔ አሁን ለሩታ ከአብርሽ ወጣውዬ ማስተላልፈው መልእክት ሩታዬ እስቲ ዝም ብለሽ ጠብቂው፣ ጊዜ ስጪው እስቲ ዝም ብለሽ ማለት ነው ይይሽ። መቼም አንቺ ስትናገሪ ሰምቻለሁ። አሁን ሁሉ ነገር ወደ ኋላ መመለስ እንደማትፈልጊና እንደውም የተበላሹትን ማስተካከል እንደምትፈልጊና ከበፊት ጥፋቶችሽ አሁን ላይ ጸጸት እንደተሰማሽ ነው ስትናገር የሰማሁት። አዎ ይጸጽታል። ነገሮች ካለፉ በኋላ ትዳራችሁ ድብልቅልቅ ካለው በኋላ ነው ብዙ ነገር ስህተት መሆኑ የሚገባችሁ።
በጊዜው አይገባችሁም። እና ያ ነገር ደግሞ እንደገባሽ ሳቅ ለአብርሽም ጊዜ ዝም ብለሽ ጊዜ ብትሰጪው እሱ እንደ አሁን ላይ አብርሽ ንግግሩ ሁሉ ከባድ ሆኗል። ዛሬማ እንዴት እንደሚሆን ብታዩ ቤተሰቦች እንዴት እንደሚያደርገው እችን ብረት የሚገፋበት ደረት እና እቺ ጾንቻለች ተነፋፍታለች። በቃ ውጥር ንጥር ነበረ የሚለውና ለወንድሙም ለአክስትም በቃ እንደውም አቁሟቸው ይቅርታ እንደውም ንቀት ሳይሆን መሄድ ስላለብኝ ብሎ የራሱን የፈለገውን ተናገር የፈለገውን አለ። ከዛ እንግዲህ እሷ እንደውም ሩታ ብዙም ዛሬ እንደውም አየር የተለቀቀለት የአየር ሰዓት ለሱ ነበር ማለት ትችላላችሁ። እና የውስጡን በቃ ያለውን እንዴ ጭራሽ ደግሞ እኛ ድሮ ሴቶች እንዲያልነበር እንላለን እኮ እንዴ ሴት ልጅ ያለ ወንድ ልጅ መኖር አትችልም እንዴ ይባላል አይደል? በደንብ አርጋ ትችላለች። እሱም ዛሬ በተገላቢጦሽ አንድ ሰሞን ያመጣት ስታይል አብርሽ ወንድ ልጅ ያለ ሴት ልጅ መኖር አይችልም እንዴ አይነት ነገር ነው። ዛሬም እኔ ያለ ሴት ልጅ መኖር አልችልም፣ ወንደላጤነቴን ፈልጌዋለሁ፣ በሰላም ወጥቼ በሰላም መግባቴ ምናምን አይነት ነገር የአይምሮ ረፍት የሰው ልጅ በቃ ተው። ዛሬማ እንደው ምንድን ነው የሚባለው የሳይኮሎጂ አስተማሪ ሁሉ ነበረ የመሰለኝ ንግግሩና አብርሽ እስቲ ከዛ ወጣ እንበልና እኛም ደግሞ እንደ ተመልካች እንደኛ ሀሳባችንን እንስጣችሁ። እስቲ አሁን ላይ አንተ እንደምትለው አንተ እንደምታስበው ሩታ በእድሜ በአንተ በልጣ ከእድሜ ካንተ በልጣ ሳይሆን በእርግጥ በአስተሳሰብ በደንብ አድርጋ ካንተ ትበልጣለች፣ በደንብ አድርጋ ማለት ነው። እሷ ያሰበችውን አስበህ ባይሆን ዛሬ ለያዥም ለተገናዥም በዚህ ልክ አታስቸግረም ነበረ። እሷ ምን እንዳሰበች ብታስብ ኖሮ ለልጅ የሚለው ነገር ወደ አንተ እንዳባት አንተ አባትነት የሚመስል በውጭ ሆነው ሄደ መተ ስላየ ብቻ ነው እንዴ አባትነት ያለው እንዴ? አብርሽዬ አባት እኮ አቅፎት የሚያስተኛ ካጠገቡ አብሮ የሚተኛ አባት ይፈልጋል ልጅ። አባትነት ያ ነው። ብዙ ጊዜ ተናግረዋል። ያ አይደለም። አንተ ወጣ ገባ አየኸው፣ ትንሽ አቀፍከው፣ ፍቅር ትንሽ ሰጠ፣ ወጣ። ይሄ ነው ለአንተ አባትነት። ይሄ ነው አብርሽዬ። አይመስለኝም። አሁንም አንተ ጋር የሚታየው ነገር እንደኔ የአይምሮ አለመብሰል፣ ለትዳር ብቁ የሆነ አይምሮ የለህም። ለትዳር አትመጥንም አብርሽ። የምር ለትዳር የሚመጥን አይነት ጠንካራ ወንድ አይደለህም እንጂ አንተ እንደምትለው ወጣትነትን ማጣጣም እንደምትፈልገው ሁሉ እኮ እዛ ጋር ያሳቀፍካትን የአንተን የአብራክ ክፋይ ያሳቀፍካትን ሴት ወጣትነቷን ማጣጣም ትፈልጋለች። ልክ እንዳንተ። ሩታ ካንተ በእድሜ በልጥ አይደለም አብርሽ። እኛ ብዙ ጊዜ ተናግረነዋል፣ ብዙ ጊዜ ተናግረውታል። ግን ደግሞ ለልጅ መጎዳት የሚባል ነገር አለ። አንድ ልጅ ወደዚህ ምድር ከመጣ ያንን በማሰብ ነው። አንተ እንዳልከው የእድሜ ጉዳይ አሳስቧት አይደለም። እንደው አሁን ከአንተ እንደው አንድ ያስተውላል ከተባለ ወንድ የሚወጣ ቃል ነው። እውነት ሩታ እድሜ ነገር አሳስቧት ነው አንተ የምትለምነው ይመስላል? ያ ቢያሳስባትማ ልጁን ልክ አንተም በውጭ ሆኜ እንዳልከው እሷም የእናትነቴን ድርሻ ያወጣለሁ፣ እኔም ላይፍ ያምረኛል፣ የራሴን ላይፍ እቀጫለሁ ትል ነበረ። እንደዚች አይነት ወሳኝ ሴት ትሆን ነበረ። አየህ፣ እንደዚች አይነት ሴት ትሆን ነበረ አብርሽ። አሁን አብርሽና ሩታ ለልጃቸው ስትሉ ሰላም አውርዱ። አንተም እንዳሉትም ደግሞ አሁን እንግዲህ ገኒና ዴቭ እንግዲህ ያው አብርሽ የሚችለውን ተፈራግጦ ሄዷል። ሩታም የራሷን ድርሻ ተናግራለች ማለት ነው። እሷ አሁን ላይ ረጋ ሰከንድ ቀስ እያለች ነው። ምክንያቱም በፊት በመቸኮሏ በንግግሯ ውስጥ ባደረገችው ጥፋት ሁሉ ዛሬ ላይ ገብቷት በደንብ ተምራለች፣ ነቅታለች ይመስለኛል እንጂ እንደ በፊት አብርሽ ልክ ዛሬ እንደሆነ እሷ መሆን አቅታትም ነበር፣ አጅሪት ማለት ነው። በዚህ አጋጣሚ ግን ሩታዬ ዛሬ ደግሞ የሌለ ውበትሽ ድፍት ነው ያደረገብሽ ግን ሳይሽ ነበር ዝም ብዬ ሳላደንቅ መቼም ማለፍ እኔ አልችልበት ንፉግነት ይመስልብኛል ምርጦችዬና ዛሬ ውበቱ ደፍቶባታል። ሩታ ቆንጆ ይሆናለች። በነገራችን ላይ እሷ ውበት አንድ እንደወለደች አይደለችም። ሁሌ ውበቷ ቀን በቀን እንደጨመረ ነው። ሚስጥሩ ምን እንደሆነ ባይገባንም ማለት ነው። ሩታዬና እንዲፏ ፍክት በይ። ወንዶችማ ራሳቸውን ስትጥያ አይወዱም እኮ አብርሽማ ራሱን እኮ ሁሌ የተፈላጊነት ስሜት እንደተሰማው እኮ ነው፣ እንደተፍጨረጨረ እኮ ነው በነገራችን ላይ እና በዚህ አጋጣሚ ግን እኛም እንደ ተመልካቻው ቤተሰብ ሆነናል ብለን እኮ ነው እናያችሁ አይደለ? እኛም የራሳችንን ፍርድ የራሳችንን አስተያየት ወደ እናንተ እንሰጥ አይደል? እናንተም አስተያየታችሁን እንደው የሆናችሁትን የተበጣበጣችሁትን የተጋጫችሁን ወደ እኛ ፍረዱ። የኢትዮጵያ ሕዝብ ፍረዱ። እኛን የምትመለከቱ የመዳም ቅመሞች ፍረዱልን ብላችሁ እንደምትመጡሉ እኛም እንፈርዳለን ባየነውና እንደኔ ግን አንቺ ምን ትያለሽ? አሁን ምትክ ብትሉኝ እንደኔ ራሴን አስተያየት ልስጣችሁ። እንደኔ ለልጃቸው ሲሉ አብርሽም የሆነ ተስፋ
ብልጭ አድርጎባታል። ምክንያቱም እኔና እሷ አሁን ላይ እኔና አንቺ በሩቁ ሆነን እየተያየን ነው፣ እየተፈታተን ነው። እንዴት ነው የድሮ ባህሪዋን ትታለች፣ እሷም ደግሞ እሱስ የድሮን ባህሪው ትቷል አይነት ነገር። እኔ አሁን ሩታን ሰዓት እንኳን አንተን እየተመለከተች እየፈተነች፣ አሁን ጥረቷ እሷ አንተን ወደ ልጇ መመለስ፣ አንተ ግን እሷን በሩቅ ሆነ እየተከታተልካት ይመስለኛል፣ አብርሽ እንደዛ ሲል ስለሰማው ማለት። ስለዛ ሩታዬ በቃ ራስሽን ሳይለንት አድርገሽ ራስሽን ጥፍትፍት አድርገሽ ዝም ብለሽ እስቲ ውስቲ ዝም ብለሽ ማለት ነው ይይሽ እሱ ይይሽና ይሄ ገና ነኝ ህፃን ነኝ እንደ ልዑል ጥንጡ አልጣልኩም እንደዚህ ነው የቀረው እኮ ቤተሰቦች ከመ እንዴ የልዑልን ቦታ ካልወረስኩ እኮ ነው አሁንም አብርሻለሁ። ምንድን ነው ሁሌ ህፃን እንደኛ እያየናለን። ስንቱ ወጣት በአይምሮ በሳል ሆኖ ትዳሩን አሽከርክረው እየመሩ ያሉ፣ ያውም ደግሞ አንድ ልጅ እንዳንተ መሰለ እንዲ አብሬ 3-4 ልጅ ወልደው ራሱ እኮ ቀጥለጥ አድርገው ሚስቶቻቸውን አክብረው ትዳራቸውን አክብረው ተከባብረው የሚኖሩ ልክ በአንተ እድሜ ውስጥ አሉ አይደል እንዴ? ምን ነው እያያቸው አይደል እንዴ? በዙሪያ ከራሱ አንተ ፈለግ ብትል ብዙ አሉ። ግን ሁሌ ራስን እንደ ህፃን ልጅ አተሳለ አብርሽ። ለተመልካችም የሚጥም ንግግር አይደለም። ከዚህ የበለጠ ቀንድ ልታወጣ ነው እንዴ? ጉድ እኮ ነው። እኛ እናቶቻችን ሲያገቡ እኮ በ16 ዓመት ሴቷም ወንዱም በዛ ቢባል ከ20 ምናምን ዓመት አይበልጥም አይደል? አሁን አንተ ያለህበት እድሜ ለትዳር እንደውም ተላልፈዋል እኮ አብርሽዬ። ኤክስፓየርድ ሳታደርግ ቶሎ ባይሆን እኛ ስደት ይዞን ነው። አንተ ደግሞ ራስን ሁሉ ህፃን ስለምታደርግ ነው እንዴ? ምን ማለት ነው እንዴ? አላልክም? ጉድ እኮ አላለም። ቤተሰቦቼ አልደረስኩም ለትዳር አለ እኮ እሱ። ገና አሁን ወደ ትዳር ሲገባ ገና አዲስ ፋይሉ የተዘጋውን እንደገና አድሶ መመለስ ሳይሆን አዲስ ትዳር የሚገባ እኮ ነው የሚመስለው ማለት ነው። ሰው ስንትና ስንት ወልዶ ተለያይቶም እኮ ይገናኛል አይደል? ያልቆረጠበት ያንተና የሩታ ህልዋ ደግሞ አልቆረጠላሽ። ለዛ መሰለኝ የምትፋተጉትም አይደል ቤተሰቦች? እውነት እኔ እንደዛ ይመስለኛል። ህልዋቸው የሁለቱ የቆረጠላቸው አይመስለኝም። ለዛም ነው በዚህ ልክ የሚታገሉት እንጂ ህልዋማ የቆረጠ ሰው ለአንድና ለመጨረሻ ገና ድሮ ነው ቁርጥ አድርጎ የሚተወው ማለት ነው። እና ራስህንም በዚህ ልክ አብርሽዬ አትካብ። ለልጅ ስትል ተሸነፍ፣ ግድ የለም። እንዲያሉ እኮ ምርጥ አባቶች ለልጆቻቸው ሲሉ አንገታቸው የሚደፉ ለልጆቻቸው ሲሉ ስብር የሚሉ ልክ እንደ እናት የሆኑ እኮ አባቶች አሉ አይደል? ለልጆቻቸው ሲሉ ልክ ከእናት እኩል መስዋዕት የሚከፍሉም እኮ ወንዶች አሉ። በቀላሉ እኛ ራሱ የምናውቃቸው በዙሪያችን እግዚአብሔርን የምሬን ነው የምላሽ ሁሉ ነገር ርግፍ አድርገው ለልጆቻቸው የሚኖሩ እኮ ወንዶች አሉ። ምነው አንተ ደግሞ እኔ ካልኖርኩ አለምን ካልዞርኩ ወደ ትዳር አልገባም አልክሳ እንዴ? ሩታ ካንተ እኮ አትበልጥም አብርሽ፣ ተው እንጂ እንዴ! ተው ሩታ ስትመጣ አናቃትም እንዴ? ሙጭጭ እያልነበረች እንዲ ወደ ሚዲያውን ነው እኮ ለነገሩ የጨመረው። ከላይ እስከታች ራሱ ሙልት ያለችው እኮ አሁን ነበረች። ያው በፊትም ሞዴል ስለምትመስል ቆንጅዬም ናት በፊትም። በእርግጥ አብርሽዬ ያችን የመሰለች ጨረቃ የመሰለች ልጅ እኮ ነው በአንድ እጅ ላፋፍሰ ያስገባው አይደል እንዴ? አሁን ደግሞ በዚህ ልክ ምን አለ ደግሞ ዛሬማ የትዳር አማካሪ ራሱ ሆናል አብርሽ። አንድ ትዳር ላይ ያሉ ባልና ሚስቶች አለ በተለይ ሴቷም ትሆን አለ ሻንጣ ይዛ የምትወጣ ከሆነ ሻንጣዋን የሆነ ነገር በተፈጠረ ሰዓት የምትጎትት ከሆነ ይሄ ልክ ነው። እኔም አልስማማበትም። ትዳር ላይ አንዴ ከተገባ በኋላ መጀመሪያውኑ በደንብ ራስን አዘጋጅቶ ነው ወደ ትዳር ሴቶችም ስትገቡ መግባት ያለባች። ከዛ ውጭ የሆነ ነገር በተፈጠረ ቁጥር ሄዳለሁ፣ እንለያይ፣ እንፋታ። እኔ የማይዋጥልኝ ነገር እግዚአብሔርን ነው የምላችሁ፣ አይዋጥልኝም በቃ። ትዳር ላይ መጀመሪያ ራሱን ብቁና ዝግጁ አይምሮን አድርጎ ነው መግባት። ብዙ ፈተናዎች ያጋጥማሉ፣ ግጭቶች አሉ። እንዴ ዴቭ ራሱ እኮ እየተናገረ ነበር። የኔ እናንተ አባት እኮ እኛን እዚህ ሲያደርሱን ሳይጋጩ ነው እንዴ ብሏል። እውነት ነው እኮ። የድሮ ሰዎች እኮ በጣም ጠንካራዎች ናቸው፣ በጣም ብርቶች ናቸው። በንግግር መፍታት ይችሉበታል። ሲከፋቸው ሮጠው ወደ ፈጣሪያቸው ነው። እንደኛ አሁን እንዳሉበት ወጣት ዘመን አይደሉም። የሆነ ነገር አንስቶ የሆነ ነገር ሲፈጠር እንለያይ፣ የሆነች ነገር ሲፈጠር እንለያይ። እኔም ከምጠላው ነገር እንደዚህ አይነት ነገር ነው። በነገራችን ላይ ከምር ያስጠላል። ምክንያቱም ሴቷም ወደ ትዳር ሆን ብላ ከገባች ትዳሯን አክብራ ባሏን አክብራ የመኖር ግዴታ አለባት። መከባበር ሲኖር ነው አይደል ፍቅርም የሚኖረው አይደል? እሷ ለሷ ዝቅ ስትል እሱ ለሷ ዝቅ ሲልላት ነው ትዳራቸውም ያማረ እየሆነ የሚሄደው። ለወደፊት ለልጆቻቸውም የኛ ትዳር እኮ እንደዚህ አይነት ነበር ብለውም የሚሉት ሁለቱ መሀል ከፍቅር በላይ መከባበር ሲኖር ነው
አደለ? እሷም ዝቅ ስትል እሱም ዝቅ ሲል የሆነ ነገር ሲፈጠር እሱም ሲያሳልፍ እሷም ስታሳልፍ፣ አሁን ደግሞ በዚህ ዘመን በወንበር ዙሪያ ነገሮችን ቁጭ ብሎ የተፈጠረውን ነገር መፍታት፣ አንዳንዴ ለራስ ጊዜ መስጠት፣ አብሮ ማሳለፍ አይደል? እንደ አዲስ ፍቅርን ማደስ፣ ከልጆቻቸው ጋር ወጥተው ዘና ማለት፣ እንዲህ ሲሆን ትዳር እየጠነከረ ነው እንጂ የሆነ ነገር ተፈጠረ ሴቷም አንጠልጥላ ቦርሰዋን ወደ ቤተሰብ ምትሮጥ ከሆነ እሱም የሆነ ነገር ሲፈጠር ያዙኝ ንቀቁኝ ካልተለያዩ ሞቼ ይገኛሉ ካለ መጀመሪያውንም ወደ ትዳር አይደለም ማለት ነው የገባው። ማሳመን ነው ራስን። ይሄ ነው እውነት ነው። በፊት ሩታም ሻንጣዋን እየያዘች ብድግ ትላለች፣ ወዲያው እንለያይ ትላለች። ፍርሚያውስ ምን አመጣ እያለ ነበረ። ፍርሚያውም አንገብግቦታል አብርሽ አሁን ላይ ሳስበው። ሩታ ፈርማ እሱንም አለማወቋና ተይ ልክ አይደለም፣ ወልዳችኋል፣ አንድ ላይ ሆናችሁ ልጃችሁን አሳድጉ፣ ልክ አይደለሽም የሚላት ሰው ስላጣች ነው እንጂ እኔም መለያየታቸውን በእርግጥ የግድ ገፍቶ ከመጣ መስማማት ካቃታቸው፣ መግባባት ካቃታቸው፣ መከባበር ካቃታቸው መለያየት ትልቅ አማራጭ ነው። ትልቅ አማራጭ ነው። ሁለቱ መግባባት እስከ መጨረሻው ካቃታቸው ተሞክሮ ግን ደግሞ አሁን በሩታና በአብርሽ መሀል ትላልቅ ሰው መች ገብቶ ያውቃል ከጋሽዬ ውጭ? ሩታ አንቺም ልክ አይደለሽም የሚላት አለ? ምድረ ወጠጤ ነበር ከዙሪያ የተሰበሰቡት አይደል? እነ ዳኒን አይነት የበቀል ምት አይነት የሚመስል ታዲያ በቀልና ልህ ትዳር ላይ እና ፍቅር ላይ ሰራ እንዳይሰራም እሷ ጋም ትልቅ ስህተት አለ። በነገራችን ላይ በጊዜው አጥፍታለች። አሁን እንደዚህ አቀርቅራ ለልጃችን የምትለውን ጊዜ ያን ያስባበትና ጥሩ መካሪ ትልልቅ ሰዎች ከጎኗ ኖረው ልክ አይደለም ትዳር እንደዚህ አይደለም ልጆቻችን የሚላቸው ሁለቱንም ምጅልግ የማደርጋቸው ምን በዛን ሰዓት አይደለም። አሁንም ለሩታና ለአብርሽ እኮ ቤተሰብ በቂ ነበር አይደለ? እንደዚህ አይነት የሚቆጣቸው የሚገስጻቸው ሰው ቢያገኙ በዛን ሰዓት ያን ሁሉ ደረጃ አይደርሱም ነበር። ግን ሆነ አይደል? በጊዜ ሆነ። ሰው እኮ ተለያይቶም ረጅም ጊዜም ቆይተው እንግዲህ ያላለቀበት ያልቆረጠበት ሰው ዞሮ ይገናኛል። ስለዚህ አብርሽ እቺ የተቀደደችውን ፍርሚያ ሁሌ ምክንያት አድርገ ከሷ ስለመጣ ብቻ ምክንያት አድርገ ያዙ ይልቀቁኝ ማለትም ለእኔ ተገቢ ነው ብዬ አላስብም። ምርጦችዬና ለማንኛውም እንግዲህ ዴቭንም ሩታንም ገኒንም አቁሞ አብርሽ እንደነገርኳችሁ ነው የሚመስለውን ተናገረ። የድሮ አብርሽ ከቅርብ ጊዜ መጣ ቁጭ ራሱን የድሮን አብርሽ መልሶ እንግዲህ ያው በቻለው አቅም ተውረግርጎ የእኛን ህይወት ቤተሰብ አይኖርልንም እናንተ እንደምትሉት አይደለም ትዳር አለ። እውነት ነው፣ ትክክል። የእናንተን ህይወት እናንተ ብቻ ነው በፊት ነበረ አብርሽዬ። በፊት አንተ ራስ እኮ ብዙ ሰው ይመራህ ነበር። ትዳር ላይ የብዙ ሰው እጅ ነበር ታውቃለህ። የነ አቤል እጅ ነበር፣ የነ ብሩክ እጅ ነበር። በሩታ ዙሪያ ሜሪ ያለች፣ ዳን ያለ እና አቡሽ እና አቤል የሚባሉ እነዛ በአንተም ገፊዎች አሉ፣ በእሷም እጆች አሉ። አየህ የእናንተ ትዳር በብዙ ወጠጤዎች ተንቦጭ አርቋል። አንተም በጊዜው እንደዚህ አላልክም ነበረ። የእኛን ትዳር እኛን የምንመሰርተው እናንተም መስመራችሁን ያዙ ልክ አይደላችሁም ብለ በጊዜው ሚስትን የማስከበር የወንድነት ኃላፊነትም አንተም በጊዜው አልተወጣም። አሁን ያልካትን ቃል በፊት አድርገ ቢሆንና አሁን የምትናገረውን ቃል በፊት ላይ ቢሆን ጥሩ ነበረ። አለማወቅም ይሆናል ወጣትነትም ይሆናል። እኔ ልጅነት እያልኩ አላድበሰብስም። ምክንያቱም እናንተ ለትዳር ብቁ ናቸው። ሩታም እንደ ሴት አሁን ላይ ትዳሯን ቀጥ አድርጋ የምትይዝበት ሰዓት እድሜ ላይ ነው ያለችው። አንተም እንደዛ ሁሌ ደግሞ አንተ ህፃን እያረክ ራስን አትሳል። ምንድነው እስከ መቼ አብርሽ? እስከ መቼ ሁሌ ህፃን ራስን ማድረግ ራሱ ለተመልካች ስትዝብት አይሆንም ይሄ ነገር አብርሽ? አስተዛዝበንም። ለማንኛውም ያው አብርሽ እየተፈራገጥም ዞረ ያው ወደ ልጅ መመለስህ አይቀርም ስታስተውል። እንደኔ ግን አሁን ጊዜ ያስፈልገዋል ብዬ ነው አብርሽ ማስበው። ይሄ ከነበረበትም ነገርም የወጣው ቅርብ ጊዜ ነው። ነገሮችም ደግሞ በሩቅ ነው እሱ የሚወስነውን ውሳኔ በሩቅ ሆኖ መከታተል ነው ጥሩ ነው ብዬ ነው ማስበው። መቼም ዞሮ ያው ከሴት አይወጣም አይደለ? ያለ ሴት አይኖርም ይላል እንጂ ዞሮ ከሴት እቅፋት ተወጣም። አብርሽ እየኖርክም አልኖርክም መጨረሻ ወንበሩ ታጅ ይሆናል ብዬ ነው ማስበው። እና ምርጦች እንግዲህ ያለው ነገር ይሄ ነው። እንግዲህ በአብርሽና በሩታ ዙሪያ ጉዳይ ሽምግልናም ሊገባበት ይመስለኛል። እና ብቻ የሩታና የአብርሽ ነገር ሁሌ ነው ወይ ያላችሁ እንግዲህ ሁለቱ እንግዲህ ያው ዴቭንም እየወረዳችሁበት እያየው ነበረ። አንተ አስመሳይ ነህ፣ ስንት ቦታ ነው የምትጫወተው በማስመሰል እያላችሁ ነበረ። ያው እኔ ዴቭን ሳየው አሁን ራሱ ከልቡ አይመስለኝም።
እንደሚናገር ማለት እኔ የአብርሽ ቤተሰቦች እኔ እንጃ እንትናቸው ምላሳቸው እንጂ ልባቸውና ምላሳቸው አንድ ቀን ተገናኝቶ የሚያውቅ አይመስለኝም። ምክንያቱም የሆነች ሰዓት ፈግፈግ ሲሉ ስለማያቸው ማለት ነው። ለማንኛውም እንደሚለው የእውነት ዴቭም አብርሽን ወደ ልጁ መልሶ ከሆነ እንዳሉት እንግዲህ ነጋሽዬም ሌላ ሽማግሌዎችም ተጨምረው የአብርሽና የሩታን ነገር ለአንዴና ለመጨረሻ መቋጨት አለበት ተብሎ ቤተሰብም እዚህ ጉዳይ ላይ መግባት አለበት ብለን ወስነናል። ደግሞ ሊገቡም አስበዋል። እስከ ቤተሰብ አሁን ደርሷል የሁለቱ ነገር እያሉ ነው። አዎ ተመልካችም ይሰለቻል እኮ እንዴ! የሆነ ውሳኔ የላቸው ምንድን ነው? ሁሌ አንድ አይነት ይሰለቻል። ተው አብርሽዬ፣ ለየት ያለች እስቲ ሌላ ደግሞ አይዲያ ይዘህልና እባክህን ተው ተው። አንተ ልጅ አንተ እኮ ብዙ የመስራት አቅም ያለ ልጅ፣ ግን እዚህ ላይ ለምን እንደቆየክ እኔ አላቅም ቤተሰቦች